ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ከነ ቃላታቸው ጋር ይሆናል ማለት ነው። ከአማርኛ ፊደላት ውስጥ ሀ፣ መ፣ ሰ እና ረን ይዤላችሁ መጥቻለሁ። በእነዚህ ፊደላት ወይም በእነዚህ ፊደላት መሰረትነት እንዴት ቃላትን መመስረት እንደምንችል እናያለን ማለት ነው። ስለዚህ ደብተርና እስክሪብቶ ይዛችሁ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ክላሳችን ስንመጣ እዚህ ጋር በቢጫ የተጻፉ ሀ ሀሌተ ሀ ምንላት አለች። እዚህ ጋር ደግሞ መ አለ። እዚህ ጋር ሰ ንጉሱ ሰ አለች። እዚህ ጋር ረ አለች። ስለዚህ ሀ፣ መ፣ ሰ እና ረ ናቸው። በእነዚህ እንዴት ቃላትን መመስረት እንደምንችል በቀላል መንገድ እናያለን ማለት ነው። እዚህ ብሎክ ላይ ሀን መሰረት አድርገን የተመሰረቱ ቃላት አሉ። እዚህ ጋር መን መሰረት አድርገን የተመሰረቱ፣ እዚህ ጋር ደግሞ ሰን መሰረት አድርገን የተመሰረቱ፣ እዚህ ጋር ረን መሰረት አድርገን የተመሰረቱ ቃላት አሉን። እነዚህ ቃላትን እንዴት ማንበብና መጻፍ እንደምንችል እናያለን። አብሮ እያነበብን ሀ ብ ታ ም ሀ ብ ታ ም ሀብታም 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 ለማለት የተጠቀምናቸው ፊደላት ሀ ከሀ ቤተሰብ መጀመሪያ፣ ብ ከበ ቤተሰብ ስድስተኛ፣ ታ ከተ ቤተሰብ አራተኛ እና ም ከመ ቤተሰብ ስድስተኛ። ስለዚህ አራት ፊደላትን ተጠቅመናል። አራቱንም ፊደላት ከግራ ወደ ቀኝ በስነ ስርዓት ወይም ስርዓት ባለው አስተዳደር አንድ ላይ በምናንበት ጊዜ ሀብታም ሀብታም የሚል ቃል እናገኛለን ማለት ነው። በሀ ስለጀመረ በሀ መሰረትነት የተመሰረተ ቃል ነው ተብሏል ማለት ነው። እዚህ ጋር ስንመጣ ሀ በሾች ሀበሾች ሀበሾች ሀ አሁንም ከሀ ቤተሰብ መጀመሪያ፣ በ ከበ ቤተሰብ መጀመሪያ፣ ሾ ከሸ ቤተሰብ ሰባተኛ፣ ች ከቸ ቤተሰብ ስድስተኛ። ሀበሾች ሀበሾች ለማለት የተጠቀምናቸው ፊደላት በቁጥር አራት ናቸው። ሀ፣ በ፣ ሾ እና ች ናቸው። ስርዓት ባለው መግደርደር አንድ ላይ በምናንበት ጊዜ ሀበሾች ሀበሾች የሚል ቃል እናገኛለን ማለት ነው። ሀቀኝነት 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 ሀ ከሀ ቤተሰብ መጀመሪያ፣ ቀ ከቀ ቤተሰብ መጀመሪያ፣ ኝ ከኘ ቤተሰብ ስድስተኛ፣ ነ ከነ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ። አምስት ፊደላትን ተጠቅመናል። አምስቱንም ፊደላት አጣምረን አንድ ላይ በምናንበት ጊዜ ሀቀኝነት ሀቀኝነት የሚል ቃል መመስረት ቻልነ ማለት ነው። ሀገሮች ሀገሮች ሀ መጀመሪያ ነች፣ ገ ከገ ቤተሰብ መጀመሪያ ነች፣ ሮ ከረ ቤተሰብ ሰባተኛ፣ ች ከቸ ቤተሰብ ስድስተኛ። ስለዚህ እነዚህንም ስርዓት ባለው አስተዳደር አንድ ላይ በምናንበት ጊዜ ሀገሮች ሀገሮች የሚል ባለ አራት ሆሄ ቃል እናገኛለን። ኃጢአት ኃጢአት ሀ መጀመሪያ፣ ጢ ከጠ ቤተሰብ ሶስተኛ፣ ያ ከየ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። ስርዓት ባለ አስተዳደር አንድ ላይ በምናንበት ጊዜ ኃጢአት ኃጢአት። ሀፍረት 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 ሀ መጀመሪያ፣ ፍ ከፈ ቤተሰብ ስድስተኛ፣ ረ ከረ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ። ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ በምናንበት ጊዜ ሀፍረት ሀፍረት። ሐመር 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 ሀ መጀመሪያ፣ መ መጀመሪያ፣ ር ስድስተኛ። አንድ ላይ አቀናጅተን በምናንበት ጊዜ ሐመር የሚል ቃል መመስረት ቻልነ ማለት ነው። የቃሉ መጀመሪያ ፊደል ሀ ስለሆነ በሀ መሰረትነት የተመሰረቱ ቃላት ልንላቸው ችለናል ማለት ነው። እዚህ ጋር ስንመጣ ይቺ መነች። በመመሰረትነት የተመሰረቱ ቃላትን ስናይ መለወጥ መ መጀመሪያ፣ ለመጀመሪያ፣ ወ ከወ ቤተሰብ መጀመሪያ፣ ጥ ከጠ ቤተሰብ ስድስተኛ። ስርዓት ባለው አስተዳደር አንድ ላይ ከግራ ወደ ቀኝ በምናንበት ጊዜ መለወጥ መለወጥ የሚል ቃል እናገኛለን። መለወጥ የሚል ቃል ማግኘት ወይም መመስረት ቻልነ ማለት ነው። መለስተኛ መለስተኛ መለስተኛ
መ መጀመሪያ፣ ለ ከለቤተሰብ መጀመሪያ፣ ስ ከሰቤተሰብ ስድስተኛ፣ ተ ከተቤተሰብ መጀመሪያ፣ ኛ ከኛ ቤተሰብ አራተኛ። ስለዚህ 5 ፊደላት አሉን። አምስቱንም ፊደላት አንድ ላይ አጣምረን በምናነብበት ጊዜ መለስተኛ የሚል ቃል መመስረት ቻልነ ማለት ነው። መግቢያ 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 መ መጀመሪያ፣ ግ ከገቤተሰብ ስድስተኛ፣ ቢ ከበቤተሰብ ሶስተኛ፣ ያ እዚህ ጋር እንዳየነው ከየቤተሰብ አራተኛ። ስርዓት ባለው አሰዳደር አንድ ላይ በምናንበት ጊዜ መግቢያ መግቢያ። መከበር መከበር መ መጀመሪያ፣ ከመጀመሪያ፣ በመጀመሪያ፣ ር ከረቤተሰብ ስድስተኛ መከበር መከበር። መነሻ መነሻ መ መጀመሪያ፣ ነ መጀመሪያ፣ ሻ አራተኛ አንድ ላይ በምናንበት ጊዜ መነሻ። መወሰን መወሰን መ መጀመሪያ፣ ወ መጀመሪያ፣ ሰ መጀመሪያ፣ ን ስድስተኛ መወሰን መወሰን። መጸለይ መጸለይ መ መጀመሪያ፣ ጸ መጀመሪያ፣ ለ መጀመሪያ፣ ይ ስድስተኛ መጸለይ። ኦኬ። ስለዚህ በመመሰረትነት የተመሰረቱ ቃላት እነዚህ ይመስላሉ። ወደ ቀጣይ ስናልፍ እዚህ ጋር በሰ መሰረትነት የተመሰረተ ቃል እናገኛለን ማለት ነው። በሰ መሰረት የተመሰረተ ቃል ሰላም ሰላም። ሰ መጀመሪያ፣ ላ አራተኛ፣ ም ስድስተኛ ሰላም። ሰፈር ሰፈር ሰ መጀመሪያ፣ ፈ መጀመሪያ፣ ር ስድስተኛ ሰፈር። ሰራተኛ ሰራተኛ ሰ መጀመሪያ፣ ራ አራተኛ፣ ተ መጀመሪያ፣ ኛ ከኛ ቤተሰብ አራተኛ ሰራተኛ። ሰነድ ሰነድ ሰ መጀመሪያ፣ ነ መጀመሪያ፣ ድ ከደ ቤተሰብ ስድስተኛ ሰነድ። ሰለጠነ ሰለጠነ ሰ መጀመሪያ፣ ለ መጀመሪያ፣ ጠ ከጠ ቤተሰብ መጀመሪያ፣ ነ ከነ ቤተሰብ መጀመሪያ ሰለጠነ ሰለጠነ። ሰመረ ሰመረ ሰ መጀመሪያ፣ መ መጀመሪያ፣ ረ መጀመሪያ ሰመረ። ሰከነ ሰከነ ሰ መጀመሪያ፣ ከ መጀመሪያ፣ ነ ከነ ቤተሰብ መጀመሪያ ስርዓት ባለው አሰዳደር አንድ ላይ ስናነብ ሰከነ ሰከነ። ኦኬ። ወደ ቀጣዩ ስናለፍ እዚህ ጋር በረ መሰረትነት የተመሰረቱ ቃላት እናገኛለን። ረ ነች ይቺ። ረዳት 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 ረ መጀመሪያ፣ ዳ ከደ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ ረዳት። ረጅም ረጅም ረ መጀመሪያ፣ ጅ ስድስተኛ፣ ም ከበቤተሰብ ስድስተኛ ረጅም ረጅም ይላል ማለት ነው። ረባሽ ረባሽ ረ መጀመሪያ፣ ባ አራተኛ፣ ሽ ከቤተሰብ ስድስተኛ ስርዓት ባለው መግደርደሪያ ላይ ስናነብ ረባሽ። ረቀቀ ረቀቀ ረ መጀመሪያ፣ ቀ መጀመሪያ፣ ቀ መጀመሪያ ረቀቀ ረቀቀ። ረገጠ ረገጠ ረ መጀመሪያ፣ ገ መጀመሪያ፣ ጠ መጀመሪያ ረገጠ። ረበሸ ረበሸ ረ መጀመሪያ፣ በመጀመሪያ፣ ሸ ከሸ ቤተሰብ መጀመሪያ አንድ ላይ በምናንበት ጊዜ ረበሸ። ረታ ረታ ረ መጀመሪያ፣ ታ ከተ ቤተሰብ አራተኛ ረታ። ኦኬ ቤተሰቦች ዛሬ እንዴት ፊደላትን ተጠቅመን ቃላትን መመስረት እና ማንበብ እንደምንችል በቀላል መንገድ አይተናል ማለት ነው። ስለዚህ እናንተ በዚህ ቪዲዮ ሌላውን ቃል እየጨመራችሁ መለማመድ እና መለማመድ ይኖርባችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎች ትምህርቶችን ማወቅ ትፈልጉ ካላችሁ ከስር ካስቀመጥኩ ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።